ሰላም በመላው ዓለም የምትኖሩ የሀሁ ለሁሉም የኦንላይን ትምህርት ቤት የዩቲዩብ ቻናል ቤተሰቦች በያላችሁበት ሰላማችሁ ይብዛ። ሀሁ ለሁሉም የኦንላይን ትምህርት ቤት አማርኛ፣ እንግሊዝ፣ ሂሳብ እንዲሁም የተለያዩ የማህበራዊና የተፈጥሮ ሳይንስ የትምህርት አይነቶችን ብቃት ባላቸው አስተማሪዎች 24 ሰዓት የማስተማር አገልግሎት እየሰጠ ይገኛል። ቪዲዮ ላይ ባስቀመጥነው ስልካችን በኢሞ፣ በቴሌግራም፣ በዋትሳፕ ይደውሉልን። በተመቻችሁ ሰዓት የምትፈልጉትን የትምህርት አይነት እናስተምራለን። ሰላም እንዴት ናችሁ? የቻናላችን ቤተሰቦች በዛሬው ዝግጅታችን አማርኛ ፊደላትን ለጀማሪዎች እንዴት አድርጋችሁ ድምጻቸውን በቀላሉ መያዝ እንደምትችሉ የማሳያችሁ ይሆናል። ከኛ ጋር አማርኛን፣ እንግሊዘኛን፣ ሂሳብን፣ ኦሮሞኛን ወይም ደግሞ ሌሎችን ትምህርቶች በተለያየ ምክንያት መማር ፈልጋችሁ ግን መማር ያልቻላችሁ ልጆች፣ መማር የምትፈልጉ ልጆች ማለት ነው፣ ስልካችን ከቪዲዮ ታች ጠርዝ ላይ ያስቀምጠናል። ይህን ስልክ ሴቭ አድርጋችሁ ያዙና እናንተን በሚመቻችሁ ሰዓት ደውላችሁ ወዲያውኑ ስልካችሁን አንስተን በምትፈልጉት ሰዓት እንድትማሩ እናደርጋለን። ምክንያቱም እናንተ ምንም አይነት የጎንዮሽ የሆነ ከስራ ጋር የሚጋጭ ወይም ደግሞ የተለያየ ምክንያት ቢኖራችሁ እሱን ነገር እናንተ በሚመቻችሁ ሰዓት ነው አመቻችታችሁ የምትማሩት። ስለዚህ ትልቅ እድል ስለሆነ ስልካችን ሴቭ አድርጋችሁ ያዙ። የምትፈልጉትን ትምህርት በምትፈልጉት ሰዓት መማር ስለምትችሉ በማንኛውም ሰዓት ደውሉልን፣ ቮይስ አስቀምጡልን። ወዲያውኑ ስልካችሁን አንስተን እናንተ የመረጣችሁትን ሰዓት በመረጣችሁት ትምህርት እንድትማሩበት እናደርጋለን ማለት ነው። አሁን ቀጥታ ለጀማሪዎች ብቻ እነዚህን ፊደላት ድምጻቸው እንዴት አድርጋችሁ እንደምትይዙ የማሳያችሁ ይሆናል። ያ ማለት መጀመሪያ ከግራ ወደ ቀኝ፣ ከዛ ቀጥሎ ደግሞ ረጋ ብዬ ጀማሪዎችን በሚመጥን ሁኔታ ከግራ እንዲሁ ደግሞ ወደ ቀኝ፣ ከቀኝ ወደ ግራ በተለያየ ዳይሬክሽን ማለት ነው። መጀመሪያ ከግራ ወደ ቀኝ እንጥራ። ሀ ሁ ሂ ሃ ሄ ህ ሆ። ከዛች ደግሞ አሁን ከግራ ወደ ቀኝ ጠራን አይደል? አሁን ደግሞ ከቀኝ ወደ ግራ ሆ ህ ሄ ሃ ሂ ሁ ሃ። ቀጣዩ ደግሞ ለ ሉ ሊ ላ ሌ ል ሎ። አሁን ተመልሰን ወደ ግራ እንጥራ። ሎ ል ሌ ላ ሊ ሉ ለ። ቀጣዩ ፊደል ሀ ሁ ሂ ሃ ሄ ህ ሆ። ከዛ አሁን ተመልሰን ወደ ግራ ሆ ህ ሄ ሃ ሂ ሁ ሃ። እቺ ደግሞ መ ሙ ሚ ማ ሜ ም ሞ። አሁን ተመልሰን እንደገን ደግሞ ከቀኝ ወደ ግራ እንጠራለን። አብራችሁኝ ጥሩ። ሞ ም ሜ ማ ሚ ሙ መ። እቺ ደግሞ ሰ ሱ ሲ ሳ ሴ ስ ሶ። ከዛ ተመልሰን ወደ ግራ ሶ ስ ሴ ሳ ሲ ሱ ሰ። ይቺ ረ
ሩ ሪ ራ ሬ ር ሮ። ወደ ግራ እንመለስ። ሮ ር ሬ ራ ሪ ሩ ረ። ቀጣዩ ሰ ሱ ሲ ሳ ሴ ስ ሶ። ስንመለስ ሶ ስ ሴ ሳ ሲ ሱ ሰ። ይቺ ደግሞ ሸ ሹ ሺ ሻ ሼ ሽ ሾ። ከዛ ወደ ግራ ሾ ሽ ሼ ሻ ሺ ሹ ሸ። ቀጣዩዋ ፊደል ቀ ቁ ቂ ቃ ቄ ቅ ቆ። አብረን እንጥራ። ቆ ቅ ቄ ቃ ቂ ቁ ቀ። ቀጣዩዋ በ ቡ ቢ ባ ቤ ብ ቦ። መመለስ ቦ ብ ቤ ባ ቢ ቡ በ። ይቺ ደግሞ ቨ ቡ ቪ ቫ ቬ ቭ ቮ። ከዚያች ቮ ቭ ቬ ቫ ቪ ቡ ቨ። እቺ ተ ቱ ቲ ታ ቴ ት ቶ። አሁን መመለስ ቶ ት ቴ ታ ቲ ቱ ተ። ቀጣዩ ደግሞ ቸ ቹ ቺ ቻ ቼ ች ቾ። ከዚያች ቾ ች ቼ ቻ ቺ ቹ ቸ። ይቺ ነ ኑ ኒ ና ኔ ን ኖ። ከዛ ኖ ን ኔ ና ኒ ኑ ነ። እቺ ደግሞ ኘ ኙ
ኚ ኛ ኜ ኚ ኞ ከዛ መመለስ ኞ ኚ ኜ ኛ ኚ ኙ ኘ ቀጣይ ደግሞ አ ኡ ኢ አ ኤ እ ኦ ከዛ መመለስ አሁን ኦ እ ኤ አ ኢ ኡ አ ይቺ ከ ኩ ኪ ካ ኬ ክ ኮ አሁን መመለስ ኮ ክ ኬ ካ ኪ ኩ ከ ይቺ ሀ ሁ ሂ ሃ ሄ ህ ሆ አሁን ወደ ኋላ መመለስ ሆ ህ ሄ ሃ ሂ ሁ ሀ ቀጣዩ ወ ው ዊ ዋ ዌ ው ዎ አሁን መመለስ ወ ው ዌ ዋ ዊ ው ወ እቺ ደግሞ ዘ ዙ ዚ ዛ ዜ ዝ ዞ አሁን እንደገና እንመለስ ወደ መጣንበት ዞ ዝ ዜ ዛ ዚ ዙ ዘ እቺ ደግሞ ዠ ዡ ዢ ዣ ዤ ዢ ዦ አሁን መመለስ ዦ ዢ ዤ ዣ ዢ ዡ ዠ ይቺ የ ዩ ይ ያ ዬ ይ ዮ ከዛ ዮ ይ ዬ ያ ይ ዩ የ እቺ ደግሞ ደ ዱ ዲ ዳ ዴ ድ ዶ እሺ ዶ ድ ዴ ዳ ዲ ዱ ደ ይቺ ጀ ጁ ጂ ጃ ጄ ጅ ጆ ከዛ ተመልሰን ወደ ግራ ጆ ጂ ጄ ጃ ጂ
ጁ ጀ። ቀጣይ ገ ጉ ጊ ጋ ጌ ግ ጎ። ከዛ ጎ ግ ጌ ጋ ጊ ጉ ገ። እቺ ደግሞ ጠ ጡ ጲ ጣ ጤ ጥ ጦ። ከዛ ጦ ጥ ጤ ጣ ጢ ጡ ጠ። እቺ ጨ ጩ ጪ ጫ ጬ ጭ ጮ። ከዛ ጮ ጭ ጬ ጫ ጪ ጩ ጨ። ይቺ ደግሞ ጰ ጱ ጲ ጳ ጴ ጵ ጶ። መመለስ ጶ ጵ ጴ ጳ ጲ ጱ ጰ። ይቺ ጸ ጹ ጺ ጻ ጼ ጽ ጾ። ከዛ ጾ ጽ ጼ ጻ ጺ ጹ ጸ። እቺ ደግሞ ፈ ፉ ፊ ፋ ፌ ፍ ፎ። ከዛም መመለስ ፎ ፍ ፌ ፋ ፊ ፉ ፈ። ቀጣይ ደግሞ ጸ ጹ ጺ ጻ ጼ ጽ ጾ። አሁን መመለስ ጾ ጽ ጼ ጻ ጺ ጹ ጸ። ይቺ ደግሞ አ ኡ ኢ አ ኤ እ ኦ። አሁን መመለስ ኦ እ ኤ አ ኢ ኡ አ። ከዛች ሀ ሁ ሂ ሃ ሄ ህ ሆ። አሁን መመለስ ሆ ህ ሄ ሃ ሂ ሁ ሃ። እቺ ደግሞ ፐ ፑ ፒ ፓ ፔ ፕ ፖ። እንግዲህ በሀ ጀምረን የመጨረሻዋ ፊደል ፐ እንግዲህ በሀሌታዋ ነው የጀመርነው።
የተለያዩ 3 ሀ የሚባሉ ፊደሎችን አሁን ከዚህ ስንጠራ ሰምታችኋል። ምናልባት አብዛኞቻችሁ ጀማሪዎች ከሆናችሁ የተለያየ ቦታ ላይ ሀ ስንል ስንት ሀ ነው ያለ ምናምን ብላችሁ ግራ ልትጋቡ ትችላላችሁ። ሀ የሚባል 3 ሀ ነው ያለ። ይቺ ሀ ነው የምትባል ብዙሃኑ ሀ። አ የሚባል ደግሞ 2 አ ነው ያለ። እነሱን ላሳያችሁ። ይቺ ብዙሃኑ ሀ በመባል ትታወቃለች። ሀ ነው የምትባል። እንግዲህ በቅርጽ ይህን የመሰለ ቅርጽ አላት። ሌላኛዋ ሀ ደግሞ መጀመሪያው ገጽ ላይ የሚገኙት ሁለቱ ናቸው። ይቺ ሀሌታ ውሃ የምትባለው እና ሀመር ውሃ። ስለዚህ ይኸው የምታዩቸው በቅርጽ ይለያያሉ። ይቺ ከዛ መጨረሻ ፔጅ ላይ ያየናት ይቺ 3ቱ ሀ ይባላሉ። ሌላው አ የሚባል ፊደል ደግሞ ሁለት አ የሚባል ፊደል ጠርተናል። ምናልባት የተለያየ ቦታ ላይ አ ስንል በጣም ብዙ አ በጣም ብዙ ሀ ወይ ደግሞ የተለያየ ፊደል አይደለም ያለው። ስለዚህ 2 አ የሚባል ፊደል አለ። ይቺ አይኑ አ በመባል ትታወቃለች። ቅርጿን እዩዋት። ቤተሰቦቿንም እንደዚሁ ይህን የመሰለ 7 ቤተሰብ አላት። ሁሉም የአማርኛ ፊደል 7 ቤተሰብ አለው። ቅርጿ ይቺ 0 ነው የምትመስለው። አይኑ አ በመባል ትታወቃለች ወይም አ ነው የምትባለው። ሌላኛዋ አ ደግሞ ይቺ ነች። አልፋው አ በመባል የምትታወቀዋ ይህን የመሰለ ቅርጽ አላት። እንግዲህ በቅርጽ ከአይኑ አ ትለያለች። በድምጽ ግን ሁለቶቹም አ ነው የሚባሉት። ሌላ ያየነው ማን ነው? 2 ጸ የሚባል ፊደል አይተናል። ይኸው ይቺ ፀሐዩ ጸ በመባል ትታወቃለች። የምታዩት 0 መስላ ከዚችኛዋ የምትለየው ወገቧ ላይ አግድም መስመር የተሰመራላት ወይም ወገቧን የታሰረች ናት ማለት ነው። ይችኛዋ 0 ናት። ኦልሬዲ ምንም ነገር የተጨመረ የለውም። ይቺ ጸ ትባላለች። ሌላኛዋ ጸ ደግሞ ይቺ ነች። ጸሎቱ ጸ በመባል ትታወቃለች። ስለዚህ ሁለቶቹም ጸ ይባላሉ። ሌላ ከዚህ በተጨማሪ ማንን ነው ያየነ? ተደጋግሞ ሰ የሚባል ፊደል አይተናል። ሰ የሚባል 2 ሰ ነው ያለው። አንደኛዋ ሰ ይቺ ናት። እንግዲህ ሳቱ ሰ በመባል የምትታወቀዋ ሰ ነች። ይቺ ሰ ነው የምትባለው። የምታዩት ይቀጿ ያው የሰ ነው። ሌላኛዋ ሰ ደግሞ ይቺ ናት። ንጉሱ ሰ በመባል ትታወቃለች። ይሄው ይሄ ነው ሰ የምታዩት ቅርጽ ያላት። ስለዚህ አሁን ከዚህ ከነገርኳችሁ ውስጥ ስንት ፊደል ነው ሀ የሚባል ያለው? 3 ሀ። ሌላ ስንት ሰ አለ? 2 ሰ። ሌላ 2 አ እና 2 ጸ። ስለዚህ 3 ሀ የሚባሉ ፊደሎች የተለያየ ቅርጽ ተመሳሳይ ድምጽ ያላቸው፣ 2 ሰ የሚባሉ የተለያየ ቅርጽ ያላቸው በድምጽ ግን ተመሳሳይ፣ 2 አ የሚባሉ ፊደሎች በቅርጽ የተለያዩ በድምጽ ግን ሁለቱም አ ተብለው የሚጠሩ፣ እንዲሁም ደግሞ 2 ጸ የሚባሉ ፊደሎች አይተናል። እንግዲህ እያንዳንዱ 34 ናቸው። ወደ ታች ብትቆጥሯቸው ከሀ እስከ ፐ እያንዳንዳቸው ደግሞ 7 ቤተሰቦች አሏቸው። እነዚህን እየደጋገማችሁ ይዩዋቸው። ጀማሪዎች የፊደላትን ድምፅ ለመጥራት ወሳኝ ነው። እንግዲህ እንደዚህ እየሞከራችሁ ደግሞ ትምህርቱን የምትፈልጉት ልጆች አማርኛን፣ እንግሊዘኛን፣ ኦሮሞኛ ወይም ደግሞ ሂሳብ እና ሌሎችን ትምህርቶች የምትፈልጉ ልጆች ስልካችን አስቀምጠናል። ሀሁ ለሁሉም በኦንላይን 24 ሰዓት ተማሪዎች በመረጡት ሰዓት ተማሪዎቹን ተቀብሎ እያስተማረ ይገኛል። እናንተም በተለያየ ምክንያት መማር ፈልጋችሁ ግን መማር እድሉን ያላገኛችሁ ልጆች ካላችሁ ሴቭ አድርጋችሁ ያዙት። በሚመቻችሁ ሰዓት ደውሉልን። እናንተም በሚመቻችሁ ሰዓት የምትፈልጉትን ትምህርት ትማራላችሁ። በሌላ ትምህርታዊ ዝግጅት እስከምንገናኝ ሰላም ሁኑ።